እግዚአብሔር ይመስገን ኬክ የኔ ኬክ ነው እግዚአብሔር ይመስገን የደብረ ሊባኖስ ዳቦ የዛሬ አመት እዚህ አሞኝ ጸበል ስጠመቅ ቀንዲል ስጠመቅ እና አባ ስቃይኑን ሊያዩት ነበር እዚህ እና አመት ያደርሰኝ እንደቴን እዚህ አከብራለሁ ብዬ ነበር እግዚአብሔር ይመስገን አመት አደረሰኝ እግዚአብሔር ይመስገን በቃ ቆሎ ተማሪዎች ደግሞ ይሁን እነሱ ናቸው እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እንደዚህ አይነት ልደት ኖሮኝ የልደት ስጦታ ነው እግዚአብሔር ይመስገን በጣም ነው የሚያምረው በጣም እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ተሰማ ቴንክ ዩ በጣም ሁላችሁንም እግዚአብሔርን እኔ እንደዚህ አልጠበቅኩም አልለመድኩም እውነት እኔ ደስ የሚልም አይመስለኝም ነበር እንደዚህ አይነት ነገር ግን ደስ ይላል እንደዚህ ጓደኞች አስበው ይሄንን ነገር አድርገው ሲመጡ ደስ የሚል ነገር ነው በጣም ቴንክ ዩ ሶ ማች በጣም አመሰግናለሁ እግዚአብሔር ያክብርልኝ ሁላችሁንም እግዚአብሔር ያክብርልኝ አመሰግናለሁ እንግዲህ ረጅም ጊዜ ረጅም አመት ያኑረን ያቆየን Tekiyae Birant zitae Tekiyae እንዴት ልመንችዬ እናመሰግናለን ትምህርት ቤት ከፍቼ ልጆች የሚማሩበት በነፃ ያለ ሰቀቀን መተው የሚማሩበትን ትምህርት ቤት እግዚአብሔር እንዲሰጠኝ ህልሜ ነው ደግሞ ከእግዚአብሔር ጋር ሳላረጋው አላልኩ ራሪያውን ከልጅነት አስተዳደግሽ ዝም ብዬ ልጅነትሽን ሳስበው አልነጋ ያሉ ሌሊቶችን ያሳለፍሽ ይመስለኛል ያስቸገሩሽ የጭንቀት ሌሊቶች አዎ እንዳልኩክ ነው በጣም በልጅነቴ ብቸኛ ሆኜ ነው ያደግኩት ሰይፍዬ ስለዚህ እንዴት ሊከብደኝ እንደሚችል ልጅነቴ ጓደኛ አልነበረሽ የልጅነት ጓደኞች አዎ ነበርኝ የሰፈር ልጆች ምናምን ግን ያው እስከ ተወሰነ ጊዜ ድረስ ነው አብረን ያደግነው በቃ ሰፈራችንም አሁን ስለሌለ ሁሉም በየፊናው ተበታትኗል እንጂ ነበርኝ የልጅነት ጓደኛ አንዳንዴ እንደዚህ አይነት አጋጣሚዎች የጥንካሬ ምንጭ ይሆናሉ ይባላል አሁን መጥፎ ጎኑን ያው ሁሉም ሰው ያውቀዋል እንደው ሰጠኝ የምትይው ጥሩ ጎን የለውም ያ ህይወት በጣም ነው እንጂ ያለው እንዴ ጠንካራ አድርጎኛል እንዳልሸነፍ እንዳለው በወድቅ እንኳን እንድነሳል አይደለ ምክንያቱም ጠንካራ ልብና ይሄ ጥሩ የሆነ ማስተዋል ከፈተና ነው የሚመጣው ብዬ ነው ማስበው
ሰው በፈተና ያለፈ ሰው በጣም ጠንካራ ልብ ይኖረዋል፣ ደግ ሩህሩህ ልብ ይኖረዋል፣ በጣም አስተዋይ ይሆናል ብዬ ነው ማስበውና ፈተና የሰው ልጅ ይሰራል እንጂ ትንሽ ጊዜ ነው፣ ጊዜያዊ ነው። ይሰራል ፈተና። አሁን የገባኝ ሁሉም ለበጎ ነው። ሁሉ ነገር ሁሉ ለበጎ ልጅነቴ በምን ተጎድቷል ታያለሽ? አሁን ልጅ አሳድገሽ ልጅ ወልደሻል። አሁን ለልጅሽ የሰጠሻትና ላንቺ ያልተሰጠሽ ፍቅር ይመስለኛል። ከሁሉ ነገር በላይ ፍቅር፣ በተለይ የቤተሰብ ፍቅር በምንም የምትተካው አይደለም። እንዳልኩ ካላቃቸውም እናቴንም አባቴንም እና እሱን አላቀውም፣ ግን በልጄ ላይ ሳየው ግን ምንም ቢሆን እንደው ባላቃቸው እንኳን በልጅነቴ ለኔ የነበሩትን ቤተሰቦች ሳስባቸው በቃ ይገርመኛል። የእግዚአብሔርን ፍቅር የምታይበት ነገር ቢኖር ልጅ ነው ብዬ አስባለሁ። እና አንቺ ወላጅ የለሽም? ወላጅ ያላቸው ልጆች ነው ጓደኞች ነው ያሉ ወይ ሰፈር ውስጥ የምታያቸው? ላንቺ የሌለሽ ሌላው ያለው ያንን ጊዜ እንዴት ነው ልጅ ሆነሽ በዛች ሚጢጢ አብሮ እንዴት ነው የተቋቋምሽ? ይከፋል ያስከፋል። ሰይፍ ልጅ እኮ ነኝ። በጣም ነፍስ ሳላቅ ነው እናትና አባቴ የሞቱት። ስንት ነገር ሊያስከፋኝ እንደምችል አንተ ልጆች አሉክ፣ በልጆች ታውቀዋለህ። ብዙ ነው ማንሳት አልፈልግም። ማለት ስቲል ያንግ ነው የሚመስለው። ከልብ ነው። እግዚአብሔርን ብዙ ሰዎች ጠይቁኛል። አንተ ትጠይቀኛለህ ብዬ አላሰብኩም። እኔ በቅርበት ስላየሁ የኔ ፋሚሊ ነው። ጥሩ ትልቁ ነገር የውስጥ ንጽህና፣ ደስተኛነት ነው። ጤንነት ውጭህን የሚያለመልመው የውስጥ ሰላም ነው። በጣም እኔ በውስጤ ብዙ ተጨናቂ አይደለሁም። ለማታ እንቅልፌ ቀን ጉዳይም በሙሉ ጨርሼ ያስቀየምኩትን ይቅር በለኝ ብዬ ወንድሜ ብዬ ታሪኬ አውቄ የማስቀይመው ባይኖርም ናቹራሊ ሲኒ ከሲኒ እንደሚጋጨው ሰው ታስቀይማል፣ ይከፋዋል። እና ሰላሜ ነው የውስጥ ነው ጤንነት በጣም እኔም